አንተ እንዳየሃት የህይወቴ ሴት ነች አልክ unconsciously first ፖዚቲቭ ብትሆንም ልክ እንደ ህፃን ልጅ እውነተኛ ሳቅ አትስቅም ነበር እሱን አስተዋልኩኝ ለአንድ ቀን ወይ ለሁለት ቀን አልፈልግም የእውነት ህይወት ዘመኔን አግብቶኝ አብሬ መሆን ሰው ነው የምፈልገው ብዬኔ ጻፍኩት ነበር ከባድ የሚባል የህይወት ፈተናን አሳልፈሽ ይሄን ሰው ስታገኚ በግልጽ እንዲ አሳልፍ ያለው ይሄ ገጥሞኛል አልሽው በጣም አሞኝ ነበር ስጽፍ ግን ያው እኔ ነኝ ማቀው ስሜቱን ስለዚህ ብቻዬን ነው የጻፍኩት she will not be separated ምንም ችግር እንደሌለ ጠላናት እንደማንሄድ አብረናት እንደምንሆን ካሳየናት በኋላ ከዛን ጊዜ ጀምሮ አልጋዋ ላይ መተኛት ጀመረች አባት በጣም አስፈላጊ ነው እኔ በህይወቴ አባት ነበርኝም the whole of the door በሩ ላይ ባለው ቀዳዳ እያየች እናቷ ስትመታ በቀዳዳ አይታ ነበር እና ያንን መስማት በጣም ከባድ ነበር አንድ ሰው የሆነ ነገር መመስረት የሚችለው የባለፈውን ህይወት ግልጽ አድርጎ ሲናገር ነው 9 ወር ነው የፈጀብኝ አንዳንድ ቦታ ላይ ስደርስ እንደውም የተወሰነ ቀን መጻፍ ያቅተኝ ነበር እሷስ ምንድን ነበር መልስ የሰጠችህ በ2 ሰዓት ውስጥ ስትገናኙ ፍጻሜው በጣም ያምራል እንደ ሼክስፒር ጤና ይስጥልን እንዴት አረፈዳችሁ እንደምናችሁ ደህና ነን መስዬ እንዴት ነሽ የኔ እናት ደህና ነሽ ሁሉ ሰላም ጤና ይስጥልኝ ታዲያስ እንዴት ነህ ደህና ይስጥልኝ እንዴት ነሽ ደህና ነህ ደህና በጣም ደስ ይላል ስላገኘኋችሁ ደስ ብሎኛል እስቲ ራሳችሁን አስተዋውቂልኝ እሺ እኔ እስራኤል እባላለሁ ባለቤቴ ደግሞ ስኮት በጣም ደስ ብሎኛል ስላገኘኋችሁ እኛም በጣም ደስ ብሎናል መስዬ በጣም እናመሰግናለን እግዚአብሔር ያክብርልን very happy to meet you አመሰግናለሁ በጣም ደስ ብሎኛል ስላገኘሁሽ አመሰግናለሁ እኔም በጣም ደስ ብሎኛል ታሪክሽን ያጋራሽበትን ቪዲዮ ተመልክቼ ነበርና በጣም የሚገርም ጥንካሬ ላይ ነው ያለሽው እግዚአብሔር ይመስገን እጅግ ከባድ የሚባሉ ጊዜያትን አሳልፈሽ አሁን መልካም ሁኔታ ላይ ብትሆኝም መሐሉ አይነገርም ለሚሉ ሰዎች ትምህርት ሊሆን በሚችል መልኩ አንቺ ያለፍሽበትን ከባድ ያልሽውን ጊዜ በቃለ መጠይቅ በመጽሐፍ እንዲሁም ደግሞ በራስሽ የዩቲዩብ ቻናል ላይም ያጋራሽ ነውና በመጀመሪያ ከልብ ላመስግንሽ ማመሰግነው እግዚአብሔር ይስጥልኝ መስዬ በጣም አመሰግናለሁ እንግዲህ ለአሁን ለጥንካሬሽ ዋንኛ መሰረት የሆነሽ ባለቤትሽ እንደሆነ ደግመሽ ደጋግመሽ ትናገሪያለሽና እንግዲህ ዛሬ አንድ ላይ ሆናችሁ ባገኛችሁ ብዬ ነው በጣም ነው ማመሰግነው ባጭሩ ከባለቤትሽ ጋር በትዳር ምን ያህል ጊዜ ሆናችሁ ለባለቤትሽ ያለው ሰሞኑን እንግዲህ ታንክስጊቪንግ ወቅት ነው አይደለ አዎ እውነት እግዚአብሔር ይመስገን ስለሁሉ ነገር አሜን አሜን ባጭሩ የቆያችሁበትን ጊዜና ለባለቤትሽ ያለሽን አክብሮትና ፍቅር ገልጸሽ ከዛ ወደሱም እንዲሄድ በተመሳሳይ እሱንም ይሄንኑ ጥያቄ ስለምጠይቀው እሺ አሁን ከተጋባን ወደ 20 ዓመት እየገባን የሚቀጥለው ዓመት ነው 20 ዓመታችንን የምናከብረው የእውነት እኔ ባሌን ለመግለጽ ነው የሚያቀተኝ ምን ያህል መልካም ሰው እንደሆነና የእውነት በምንም ነገሬ ሳይለኝ ጀጅ ሳያደርገኝ በኔነቴ እስከነ ልጄ እዚህ ያደረሰን እሱ ነው የእውነት በጣም ነው የማከብረው የምወደው በጣም መልካም ሰው ታጋሽ በጣም ጥሩ ሰው ነው የእውነት አመሰግናለሁ በይውስቲ በጣም I mean thank you so much for everything what you done for me in my life
You're welcome. Because she's the love of my life. የህይወቴ ፍቅር ናት አለ። በጣም ደስ ይላል። እስቲ ስለ ባለቤትህ አንተ ደግሞ ንገረን። 20 ዓመት ሊሆናችሁ ነው በትዳር። እጅግ ደስ ይላል። ለብዙዎች አርአያ ምሳሌ የምትሆኑ ናችሁና ስለ ባለቤትህ ያለህን አክብሮት፣ ፍቅር እስቲ ግለጽ። Yeah, well, we met in 2005. አዎ እኔና እሷ የተገናኘ ነው በ2005 ኤፕሪል ወር ላይ ሲሆን The day I saw her profile, I immediately knew she was the one. ኢንተርኔት ላይ የተገናኘ ነው። ፕሮፋይሏን ባየሁት ቀን ወዲያው እሷ ከሆነች የሚል ስሜት ተሰማኝ እና በ2 ሰዓት ውስጥ ደውለን ነው ጄኔቫ ውስጥ የተገናኘ ነው። In Geneva. ወዲያው ጄኔቫ ውስጥ ወደሚገኝ ወደ አንድ የባቡር ጣቢያ ሄደን ቁጭ ብለን ተነጋገርን። ከዛን ጊዜ ጀምሮ ይኸው 20 ዓመት በፍቅር ነው ያለ ነው። Immediately spoke, and since then it's been 20 years that we are speaking. አንተ እንዳየሃት የህይወቴ ሴት ነች አልክ። እሷስ ምንድን ነበር መልስ የሰጠችህ በ2 ሰዓት ውስጥ ስትገናኙ? You were saying that እሷም ተመሳሳይ ስሜት እንደተሰማት አይኗ ላይ አይቻለሁ። የሆነ ያልተነገረ ግንኙነት ነበር። በቃ የነፍስ ግንኙነት ማለት ይቻላል። ልክ ህይወቴን ሙሉ የማውቃት ሰው እንደሆነች ነው የተሰማኝ። a soul connection. በጣም ነው ደስ የሚለው። ከሱ እንስማው ብዬ ነው። አንቺ በኢንተርኔት ትውውቁን ስታገኙ ወይም ስትተዋወቁ በምን አይነት ሁኔታ ውስጥ ነበርሽ? እንደው እኔ በጣም በከባድ ሁኔታ ውስጥ ነበርኩ ስለ እውነት ለመናገር። ደግሞ ለልጄ በጣም አስብ ነበር። ምክንያቱም በቃ አባትና እናት ያለበት ቤት ውስጥ እንድትኖር በጣም እመኝ ነበር። ማለትስ ገበታ ላይ ለምሳሌ ተጸልዮ እናትና አባት ሲበላ ወይ ደግሞ በመኝታዋ ሰዓት ደግሞ የሆነን ወይ ጸሎት አብሯት የሚጸልይ አንብቦ መጽሐፍ የሚያስተኛት ደናደሪ የሚላት ሰው የእውነት አባት በጣም አስፈላጊ ነው። እኔ በህይወቴ አባት አልነበረኝም። ስለዚህ አባቴ ሞቶ ነበር። ስለዚህ ግዴታ እኔ ያለፍኩበትን እንድታልፍ አልፈልግም ነበር እና በዛ ሰዓት ነው በቃ የወሰንኩት። ምን አልኩኝ? አሁን ለምሳሌ ጭፈራ ቤት ምናምን ከተሄደ ያው የማመጣው ሰው ጥሩ አይሆንም ለልጄ። ለምን ልጅ ያለው ሰው ማለት እኔ አስብ ነበረ መልካም ነገር ለማግኘት። እንግዲህ ዩሮፕ ውስጥ ከባድ ነው ከሰው ጋር ለመገናኘት እና በዛን ዘመን የነበረው አማራጭ ኢንተርኔት ላይ ነበር። ስለዚህ ኢንተርኔት ላይ በቃ የምፈልገው ነገር ሲሪየስ እንደሆነ በቃ ለልጄ አባት የሚሆናት ሁሉንም ታሪኬን በደንብ ጽፌ ማለት ነው። እና እግዚአብሔር ደግሞ በእውነት ለሌላ ሰው አልመክርም፣ ግን እግዚአብሔር አላሳፈረኝም። ይኸው እሱን አገኘሁኝ። በጣም መልካም ሰው እውነት ያለሽበትን ወይም ደግሞ ፍላጎትሽን ትዳር እንደምትፈልጊ ለልጅሽ አባት የሚሆን ላንቺም ባል የሚሆን ሰው እንደምትፈልጊ ገልጸሽ ነበር የጻፍሽው? አዎ ምን አልኩኝ? እኔ ለ1 ቀን ወይ ለ2 ቀን አልፈልግም። የእውነት ህይወት ዘመኔን አግብቶኝ አብሬ መሆን ሰው ነው የምፈልገው ብዬ ነው የጻፍኩት የነበረው። እና ይገርማል። በአጋጣሚ በቃ እሱን ተተዋወቅኩት እና በ1 ቀን ሆነ። እኔ ልሰርዘው ነበር፣ ምክንያቱም የኛ ባህል ስላለ የሉንታ ምናምን ከባህል መውጣት የሚባለው ነገር ስላለ ፈርቼ ነበር መጀመሪያ። ከዛ እየተጠራጠርኩ ነበር። በቃ ዛሬ ልሰርዘው አልኩና ዝም ብዬ አየት ሳደርግ እሱ ደግሞ አዲስ ከተመዘገበ 4 ቀኑ ነበር። እሱም በተመሳሳይ ተመዝግቦ ነበር። ተመዝግቦ ነበር። ከዛ ምክንያቱም እሱ በፊት የሆነ ይሄ በቃ ምን አይነት ሰው ነው? ይሄ ደፍሮ ከሰው ጋር ማያወራ ነበር በፊት ላይ። በተለይ
አሁን ከጊዜ በኋላ እድሜ ስንጨምር ነው በደንብ ማውራት የጀመረው እና ስለዚህ ለሱም ረድቶት ነበር እና ሀይ ብሎኝ ሲሄድ እኔ ደግሞ አለቃዬ ስራ ቦታ ስለመጣብኝ ኮምፒውተሩን አጠፋሁት። ከዛ ተመልሼ ስመጣ ልጅ የሌለው ስላለ የጻፈው የነበረው ልጅ የሌለው ብዬ ስለጻፍኩኝ ለዛ ብለሽ ነው ወይ የጠፋሽው ብሎ አስረዳኝ። እኔ ምንም አይመስለኝም ልጅ ቢኖርሽ ምናምን እና ከዛ በዛ ነው እና ደግሞ እንደሌላው ሰው መጥፎ ነገር ማለት ላይ በቃ በጣም ንጹህ ነበረ አጻጻፉ። ስለ ሳፋሪ፣ ስለ አፍሪካ፣ ስለ ኔቸር በቃ የሚያወራ የነበረው እንጂ ይሄ እንዴት ነው በጣም በቃ ስርዓት ያለው ነበር የሚያወራ የነበረው እና በዛ ነው እኔ ያመንኩት ጥሩ ሰው ነው ብዬ። በጣም ይገርማል። ላለፉት 20 ዓመታት ደግሞ በህይወት በኑሮ መልካምነቱን በተግባር አይተሻል። አዎ በጣም ከብዙ ምክንያቱም እሱ የተሸከመው ብዙ ነገር ነበር። ምክንያቱም አንድ ሰው ከባለፈው ህይወቱ ሲመጣ ብዙ ነገር ተሸክሞ ነው የሚመጣው ወደ ሌላኛው ሰው ህይወት ውስጥ አይደል? እንትኑን ፈተናውን ሀዘኑን ማለት መሳቅ እንኳን ብፈልግ እንኳን ውስጤ ሀዘንም ይታይ ነበር። ግን እሱን ሁሉ ችሎ ነው እና እኔ ብቻ አይደለም ልጄንም ጭምር እና በጣም በቃ ትዕግስተኛ፣ መልካም፣ ቤተሰቤን የሚወድ የእኛን ካልቸር የሚወድ የእውነት የውሸት ሳይሆን ለማስመሰል ብሎ ሳይሆን ከልቡ ነው። በቃ የፈለገው ሰው እንኳን እኛ ቤት ቢመጣ ለምን 3-4 ወር አይኖርም ፊቱ ተቀይሮ አያውቅም። በቃ በጣም መልካም ሰው ነው። በጣም እግዚአብሔር ይመስገን። በጣም ይገርማል። እንግዲህ በኢንተርኔት አማካኝነት ነው ውሃ አጣጭሽን ያገኘሽው እና አሁን ኢንተርኔት ስንል ዌብሳይት ነው? በምን አይነት መልኩ? ዌብሳይት ነው ማለት ሰዎች ማለት ሚቲክ ይባላል እና ሰዎች የሚገናኙበት ዌብሳይት ነው ማለት የህይወት ፓርትነሮች ወይ ባልና ሚስት የሚሆን ወይ ደግሞ ጓደኛ ለመሆን መጀመሪያ ለመጀመር ብዙ ሰዎች ናቸው የተጋቡት በዚህ አጋጣሚ በዛ ዌብሳይት። ይገርማል እና በቃ እንትን አይደለም መጥፎ አይነት ዌብሳይት ሳይሆን የህይወት ፓርትነር የሚገናኝበት ዌብሳይት ነው እና በዛ እግዚአብሔር እንግዲህ በምን አጋጣሚ ሰው እንደምናውቅ አይታወቅም። እኔ እግዚአብሔርን አመሰግናለሁ የዛን ቀን ስለተተዋወቅን። የእውነት እንግዲህ ከባድ የሚባል የህይወት ፈተናን አሳልፈሽ ማረፍ በቃ መኖር ህይወትን የፈለግሽበት ወቅት ነበር። እንግዲህ ካለፈው ታሪኮችሽ ስረዳ ካሳለፍሽው እና ይሄን ሰው ስታገኚ በግልጽ እንዲህ አሳልፍ ያለው ይሄ ገጥሞኛል አልሽው? በደንብ በቃ ሁሉም ነገር ልቤን ግልጽ አድርጌ ነው የነገርኩት። ለምን አንድ ሰው የሆነ ነገር መመስረት የሚችለው የባለፈውን ህይወት ግልጽ አድርጎ ሲናገር ነው። ምክንያቱም ወደፊት ህይወቴን አብሮኝ ይኖራል ብዬ ስለማስብ ያ ሰው ያንን ነገር መሸከም ካቃተው የህይወቴ ሰው አይደለም ማለት ነው። ግን ያው በደንብ ነው ዘርዝሬ ነገርኩት። እግዚአብሔር ይስጠው ጆሮን ከፍቶ ነው የሰማኝ። ከልቡ ነው ያዘነው የነበረው። በተቻለው መጠን ሁሉንም ነገር ለመርዳት እኛን ለማስደሰት እኔንም ልጄንም በቃ እንደ ልጁ ነው ወዲያ የተቀበላት እንደ ልጁ። በቃ ስንት ዓመቷ ነበር? 7 ተኩል ትንሽ ነበረች። በጣም ደስ ይላል። እንግዲህ ወደ አንተ ነው ጥያቄ ማመጣው። በጣም በህይወት የተፈተነች ፍቅር የናፈቃት ማረፍ የፈለገች ሴት ነች ወደ አንተ ህይወት ውስጥ የመጣችውና ያሳለፈችውን የህይወት ውጣ ውረድ የገጠማትን ስትነግርህ ማለት ወዲያው የተሰማህ ነገር ምንድን ነው? ህይወቴን ያከብድብኛል ብለህ አላሰብክም? Well, no, it was not difficult because it was like love at first sight. አይ አልከበደኝም።
ምክንያቱም ከመጀመሪያ እይታ ፍቅር ነበረ፣ ግን ከዚያ በኋላ እየተገነባና እየተሻሻለ የሚሄድ ፍቅር እንደሆነ አውቅ ነበር። ስለዚህ እሷም ግልጽ ነበረች እና እኔም ያለኝን ሁሉ ለመስጠት ዝግጁ ነበርኩ። ምክንያቱም የሆነ ነገር እንዳለ አውቅ ነበር። ለዛም ነበር ህይወቴን ከፍቼ የሰጠኋትና የረዳኋት። Open, and I was so ready to give everything I have because I knew somehow there was this spark. በጣም በእውነት እኛ አንተንም ልናመሰግን እንወዳለን። ምክንያቱም ዛሬ እንደዚህ በደስታ በነፃነት ያሳለፋችሁትን መልካም ዓመታት እያነሳችሁ ስንጨዋወት እስራኤል በዚህ ሁኔታ እንድትቆም ያገዝካት መልካም ህይወት እንድትኖር ያደረካት አንተ ነህና እንደዚህ አይነት ባሎች ደግሞ መመስገን አለባቸው። ስለዚህ ምስጋናችን ይድረስ። Thank you. አመሰግናለሁ። When we met, it's as if it was written. ስንገናኝ የተጻፈ ያህል ነበር። ሁላችንም ለትዳር አጋሮቻችን የሚኖረን ሐሳብ እንቀርጻለን፣ ግን እንደዚህ ይሆናል ብዬ አልገመትኩም ነበር። I never imagined it would be like this. So even ስለዚህ ለኮሊን ስትል ነው የመጣችው እና ኢንተርኔት ፕሮፋይል ላይ መጀመሪያ ላይ ልጅ የሌላት ሴት እንደምፈልግ ጽፌ ነበር። ግን ስንገናኝ እኔ ግን ልጅ አለኝ ስትለኝ ወዲያው እንደውም ምርጥ ነው፣ ምክንያቱም ሴት ልጅ መውለድ እፈልግ ነበርና አልኳት። A woman without children. But when I met her, she said, but I have a child. And I was like, actually, it was immediate. እና ልክ እጣ ፋንታ ወደ እኔ የመጣ ያህል ነበር የተሰማኝ። መደበኛው ነው የተሰማኝ እና በድንገት የአምላክ ስጦታ እንደሆነ ተገነዘብኩ። As if it's destiny that came into me. It just felt normal. And all of a sudden, I was realizing that it was just a gift of God. So yeah, she has been through a lot of አዎ እሷ በብዙ የህይወት አሰቃቂ ገጠመኞች ውስጥ አልፋለች። አንዱ በልጅነቷ የነበረው ጦርነት ሲሆን ከዚያም ብቻዋን ወደ አውሮፓ መምጣቷ ነው። አውሮፕላን ማረፊያ ስትደርስ ወዲያው ወደ እስር ቤት ተላከች። all alone. She has ከዚያም ስለማትበላ ወደ አእምሮ ሕክምና ሆስፒታል ወሰዷት። ለወራት የተለያዩ መድኃኒቶች ሰጥተዋታል። ከዚያም በኋላ ከፍተኛ የቤት ውስጥ ጥቃት ገጠማት። እነዚህ ሶስት ዋና ዋና ነገሮች በእርግጥም ብዙ ሰዎች የማይወጡት አስቸጋሪ ሁኔታ ውስጥ አስገብተዋታል። for 3 or 4 months. 7 months. ይህ እኔ መቋቋም እንዳለብኝ የተረዳሁት ነገር ነበር። ለእኔ ግን ምንም ችግር አልነበረውም፣ ምክንያቱም ይህ ሁሉ ነገር አልፎ እኔ ጋር ስትደርስ እኔ ህይወት ላይ ደግሞ የመጣ ስለሆነ ተቀብየዋለሁ። So those 3 main things really put her in a very difficult situation, something that a lot of people don't come out of. So this was really something that I realized I had to deal with for her, but it was no problem for me because somehow, you know, when it's meant to be, it's just the path that is set in front of me. ይሄ ሁሉን ነገር አሳልፋ አንተ ጋር ስትመጣ አንተ በምን መልኩ ተንከባከብካት? እንዴት አከምካት? Yes, well, I didn't notice it immediately, but I noticed that there was joy. አዎ ወዲያውኑ አላስተዋልኩትም ነበር፣ ግን ደስታ እንደነበር አስተዋልኩኝ። የተገደበ ደስታ ነበር እና በሆነ መንገድ በአገላለጾቿና አንዳንድ ጊዜ ከአሰቃቂ ገጠመኝ እንደመጣ የሚያሳይ ነገር እንዳለ ማወቅ እችል ነበር። Certain times where I could tell that there was something, that there was a trauma behind. So first of all, what I did is I was giving most love that I have. ስለዚህ መጀመሪያ ያደረኩት ያለኝን ሁሉ ፍቅር መስጠት ነበር። እንዲሁም በእለት ተዕለት ህይወት መርዳት ጀመርኩ። ምክንያቱም ብቸኛ እናት መሆን በጣም አስቸጋሪ ከሆኑ ነገሮች አንዱ ነው። ዕለታዊ ኑሮዋን መምራት፣ ወደ ስራ መሄድ። ስንገናኝ ደግሞ ኢንተርናሽናል ኦርጋናይዜሽን ውስጥ ነበር የምትሰራው። በተጨማሪም ልጅ ማሳደግ፣ ይህ ሁሉ ማለት በጣም ከባድ ነው። She was working in an international organization plus have a child.
ስለዚህ መርዳት ጀመርኩኝ። ምግብ በመስራት፣ ቤት በማጽዳት፣ ኮሊንን ወደ ትምህርት ቤት በመውሰድ እንዲሁም ለልጃችን ደግሞ አባት በመሆን እነዚህን አደርግ ነበር። ስለ ኮሊን በኋላ እነግርሻለሁ። የአባት ገጽታ በጣም አስፈላጊ ነው። በእርግጥ እናትም በጣም አስፈላጊ ነች። ሁልጊዜ ተመጋጋቢዎች ናቸው። I will tell you about Colleen after. ልጃችሁ ማን ነው ስሟ? ኮሊን። እህት ወንድም አገኘች? አዎ፣ በደንብ ሁለት ወንድሞች አግኝታለች። ከሱ ጋር የጋራ ሁለት ወንድ ልጆች አሉን። አንዱ 18 ዓመቱ ነው አሁን፣ አንደኛው ደግሞ 14 ዓመቱ ነው። እግዚአብሔር ይመስገን። እና እሷ የምትፈልገው እሱን ነበር። የመጀመሪያ እሱም ስታየው ጉልበቱ ላይ ቁጭ ብላ የመጀመሪያ ቀን ወንድም ልትወልዱልኝ ትችላላችሁ ነው ያለችው። እኔ ራሴ አፍሬ ነበር የመጀመሪያ ቀን ስናስተዋውቃት። When she met me, the first thing she said, መቼ ነው ወንድም የማገኘው ብላ ጠይቃኝ ነበር። መቼ ነው ወንድም የማገኘው? እኔ በጣም ነው የደነገጥኩት። ገና በ7 ዓመቷ ማለት ነው። ስታዩ it was very embarrassing. እንትን ስጎ እየሰራው ነበር፣ ተደፋብኝ። በእውነት በጣም ነው የደነገጥኩት። በጣም ይገርማል። But she was እና በጣም አፍሬ ነበረ፣ ግን እሷን በትሮማ ውስጥ እንደነበረች ለማወቅ ችዬ ነበረ። እውነቱን ነው። በጣም ሁለታችንም ተጎድተን ነበር፣ እኔም እሷም። በቃ በጸጥታ ልቡ ውስጥ አይናችን ላይ ብዙ ሀዘን ይታይ ነበር። Because she was positive, but she was never laughing, really laughing like a child. አዎ፣ ምክንያቱም ፖዚቲቭ ብትሆንም ልክ እንደ ሕፃን ልጅ እውነተኛ ሳቅ አትስቅም ነበር። እሱን አስተዋልኩኝ። ከዚያ በኋላ ዲዝኒላንድ ፓሪስ ወሰድናት እና ያኔ ነበረ ለመጀመሪያ ጊዜ ስስቅ ያየናት በ10 ዓመቷ። For the first time. እሱ ተሸክሞናል ማለት ይቻላል። ለ3 ዓመት እውነት በእግዚአብሔር ጸጋ ነው ማለት እንትን አንልም፣ አንረብሸውም፣ ግን አይናችን ላይ የሆነ ሀዘን ነገር ነው። በቃ ጸጥ ያለ ልጆች ነበርን፣ እኔም ልጄም። እሱ ሁሉን ነገር ያደረግ ነበር እኛን ለማስደሰት። በቃ ምስኪን ነበር እና 10 ዓመቷ ላይ ነው ዲስኒላንድ ፓሪስ ሄደን መሳቅ የጀመረችው። ምክንያቱም በቃ ልክ እኔም ራሴ ሕፃን ልጅ ሆንኩ ነው የመሰለኝ። እዛ እሷን ለማሳቅ ብዬ በቃ ዘል ነበር ምናምን እና ይገርማል። በቃ የዛን ሰዓት ነው በቃ መሳቅ በቃ ገባት፣ እኛም ጥለናት እንደማንሄድ። ምክንያቱም እኔ እንደማስበው ከሆነ በየጊዜው ትፈራ ነበር ጥለናት አባንደን አንዱ ልክ እንደ አባቷ ጥሏት የሚሄድ ወይ ጥሎኝ የሚሄድ። ስለዚህ በጣም እንጠነቀቅ ነበረ ለእሷ ስሜት። በቃ እንዴት ነው ያቱማ ህይወቷን እንዳያበላሸው እና መልካም ሰው እንድትሆን እንዲረዳት ህይወቷን። She wouldn't even sleep in her bed. She was always attached to Barry. So ባልጋዋ ላይ እንኳን አተኛም ነበር። ስለዚህ እኔ እዚህ አለው ብዬ ማሳየት ነበረብኝ እና የአባትነት መልክ ሰጥቻት ከእናቷ ጋርም እንደማትለይ ማሳየት ነበረብኝ። To show her that she will not be separated. ምንም ችግር እንደሌለ ጥለናት እንደማንሄድ አብረናት እንደምንሆን ካሳየናት በኋላ ከዛን ጊዜ ጀምሮ አልጋዋ ላይ መተኛት ጀመረች። It was difficult to make her sleep in her bed, but in the end she accepted. She felt secure again. This is what she was looking for, is security. የልጅነት ሀዘን ደግሞ የልጅነት ጠባሳ እንደሚባለው በአይምሮዋ ውስጥ የፈጠረው ነገር ከ10 ዓመት በኋላ በደንብ ሂል አደረገች። Yes. አዎ፣ ሙሉ በሙሉ ተለወጠች። በእውነት ከ10 ዓመት ጀምሮ በቃ ደስተኛ ልጅ። ልደቷ ሲሆን ጓደኞቿን ስንጋብዝላት ለእሷ የተደገሱት እንትኖች ልደቶች እኔ ራሴ ጓጓለሁ ለራሴ። እውነት በጣም ነው እንትን አቴንሽን ሰተን ደስ እንዲላት ብዙ ልደቶቿ እስከ
እስካሁን ድረስ ማለት ይቻላል። በጣም ብዙ የእሷ ልደት ስፔሻል ነው በቃ እና ደስተኛ ሆና እንደ ሌሎቹ አባቴ እናቴ ብላ ስታስተዋውቀን ቤት ሲመጡ ሌላ ጊዜ ቤት አይመጡም ነበር። ቤት ሲመጡ ምን ሲሉ በቃ እሷ ደስተኛ ልጅ ሆነች። ከዛን ጊዜ ጀምሮ ምንም አይተንባት አናውቅም። በቃ ሁሌም ደስተኛ አሁንም ደስተኛ ናት። በጣም አንድ ቪዲዮ እያየሁኝ ነበር ከአንቺ ጋር አብራችሁ ቆይታ ያደረጋችሁበትና አማርኛ የምታውቃቸው ቃላቶችን ስትናገር ያው ቤት ውስጥ በተለምዶ የሚባሉትን ነውና ያላት ስሜት በጣም የሚገርም ነው። በጣም ደስ የምትል ልጅ ነች እና እድለኞች ናችሁ። Yes, she's እሷ ናት እናትሽ እንድትድን ያደረገችው ብዬ እነግራታለሁ። በህይወት ውስጥ ዓላማ ይሰጥሻል፣ ማሳደግ እናም ከዛም በላይ ደግሞ ወላጅ መሆን። እውነት እኔ እና እሱንም ያሳደገችን እሷ ናት ማለት ሌላ ማለት በቃ ወጣ ያለ ነገር እንዳናደርግ ቀጥ ብለን እናትና አባት እንድንሆን። እውነት አንዳንድ ጊዜ ልጆች ዓላማ እንዲኖረን የመኖራችን እንትኖች ናቸው ዓላማዎች ናቸው ብዬ ገምታለሁ። እውነት ብዙ አድናኛለች። እውነት እሱም እንደዚህ እግዚአብሔር ነው በመጀመሪያ ደረጃ፣ ግን ያው የእሷ መኖር ብዙ ነገር እኛማ እንድንበስል አድርጎናል። she gave us maturity. Yes, yeah, she makes you grow. She makes you become a parent. Yeah. ግን ሙሉ በሙሉ ዳነች ማለት አይቻልም። ማለትም ዛሬ ድረስ አንዳንድ ጊዜ ሊታይ ይችላል፣ ግን ከበፊቱ በጣም ደስተኛ ነች። Never completely. I mean, still today, sometimes I can see that, right? Yeah, but she's really happy more than before. I mean, like in life, she is sometimes. But it's something that stays with you your whole life. Yeah. She has seen. ይህ ከህይወቷ ጋር ሙሉ የሚቆይ ነው። አስደንጋጭ ነገሮች አይታለች። በቅርቡ ነግራኝ ነበረ፣ እኔ ግን አላውቅም ነበር። በሩ ላይ ባለው ቀዳዳ እያየች እናቷ ስትመታ በቀዳዳ አይታ ነበረ እና ያንን መስማት በጣም ከባድ ነበረ። Be hit. And that really was difficult to hear. Yeah. Just to say that ልክ ለመናገር የፈለኩት እስካሁን 28 ዓመት ቢሆንም ሁላችንም ልጆች ሆነን እንቀራለን። ሁላችንም በውስጣችን ልጅነት አለን እና አሁንም አባትና እናት ያስፈልጋታል እና ይህን ለህይወት ሙሉ የሚሆን ነገር ይመስለኛል። ለአካለ መጠን ከደረሱ በኋላም የሚቆም ነገር አይደለም። ይህ የህይወት ግዴታ ነው። That it's over. It's a life duty. Yeah. አሁን ዴንቲስት ናት፣ የጥርስ ሐኪም ናት እና በጣም ፕራውድ ነን በሷ። በነገራችን ላይ በጣም በጣም ትሁትና ምንድን ነው የሚባለው በጣም ዝም ያለች ስርዓት ያላት ናት እና ግን እንደዚህ ሆኖ እንኳን ወታ ሌላ ቦታ መኖር አትፈልግም። እኛ ጋር ነው ተመልሳ ከዩኒቨርሲቲው ትምህርት ቤት ሲያልቅ ስራ ስትጀምር እኛ ቤት ነው የመጣችው። ለምን ሳገባ ነው የምወጣው በባህሉ መሰረት ብላ ቤት ነው የመጣችው። ከኛ ጋር ናት አሁንም ሁሌ የምትኖረው። ደስ ይላል። በጣም ነው ደስ የምትለው። አይ በጣም ደስ ይላል። ይሄ አጠቃላይ ህይወትሽን ያሳለፍሽውን ለሌላው መማሪያ እንዲሆን መጽሐፍ ጽፈሻል። አዎ ጽፌያለሁ። በጋራ ተባብራችሁን የጻፋችሁት ወይስ አንቺ ብቻ ነሽ? በፍጹም እኔ ብቻ ነኝ መስዬ። ምክንያቱም በጣም አሞኝ ነበር ስጽፍ፣ ግን ያው እኔ ነኝ የማውቀው ስሜቱን። ስለዚህ ብቻዬን ነው የጻፍኩት። 9 ወር ነው የፈጀብኝ። አንዳንድ ቦታ ላይ ስደርስ እንደውም የተወሰነ ቀን መጻፍ ያቅተኝ ነበር። በጣም ከሚገባው በላይ ነበር የሚያሳምመው ስጽፍ ማለት ነው። አለቅስ ነበር። ግን እነሱ ልጆቼም አሁን ስላደጉ ባለቤቴም በጣም ያበረታቱኝ ነበር። ጎበዝ፣ በርቺ፣ ቀጢ፣ በኋላ ላንቺ ራሱ የህይወትሽን ገጽ እንትን እንደማለት ነው፣ እንደ መዝጋት ነው ምናምን እያሉ ሲያበረታቱኝ ጨረስኩኝ ጽፌ። ሌላም መጽሐፍ እየጻፍኩ ነው። አሁን 2ኛ መጽሐፍ
የህይወቴ ነፃ ሆንኩኝ። እንደገና መጽሐፍ ጀመርኩ ሌላ ነገር ስለ ህይወት በቃ እንዴት ነው ከላይ ሆኖ አንድ ሰው የሰውን ዘር ከላይ ሆኖ ልክ ዳመና ላይ ሆኖ እንደሚመለከት እግዚአብሔር የለውም ማለት አይደለም፣ ግን ልክ እንደ ታዛቢ ሆኜ ምን ያህል ህይወት ማለት ይቻለም ኃላፊ እንደሆነች የምንሰራውን ስራ ታዛቢ ሆኜ እንደሚያይ ሰው አድርጌ የጻፍኩት አሁን እየጻፍኩ ያለሁት መጽሐፍ አለ። በጣም በቃ እግዚአብሔርን አመሰግነዋለሁ እንደዚህ አይነት ባለቤትና ልጆች ስለሰጠኝ መስዬ። በጣም 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 ነው ደስ የሚለው። የጻፈችውን መጽሐፍ ከማጠናቀቋ በፊት ነው ያየኸው ወይስ ካጠናቀቀች በኋላ ነው የማንበብ እድሉን ያገኘኸው? አዎ እያነበበች እያለች። ለምንድን ነው እንደዛ? በዋትሳፕ ልክ አንድ ቻፕተር ስጨርስ እልክለት ነበር every day በየቀኑ እሱ እያነበበ ሲመለስ ሀሳቡን ይሰጠኝ ነበረ። በጣም ደስ ይል ነበር። እሷ እንዳትረሳ ሁል ጊዜ እያረጋገጥኩ ነበር። ምክንያቱም ትሮማ ውስጥ ሲኮን አእምሮ ሊያጠፋው የመሞከር ዝንባሌ አለው እና ያንን ካላደረግሽ አትድኝም። ስለዚህ በትክክል ምን እንደተከሰተ መጽሐፍ በጣም አስፈላጊ ነው እና በህይወት ውስጥ ወደፊት መሄድ ነው ዋናው ቁም ነገር፣ ተስፋ እና ወደፊት መገንባት። በቃ እሱ ነው ያለብሽ። ይሄ ለመዳን በጣም አስፈላጊው ነገር ይመስለኛል። you have to put it to rest። አሁን አማዞን ላይ ነው ያለው ይሄ መጽሐፍ? አዎ አማዞን ላይ ነው። ሊንኩን እልካለሁ። አሚን ኢሜጁን አማዞን ላይ አለ። amazon.com አማዞን ዩኬ በያለበት አለ። አማዞን ላይ ምንድን ነው ርዕሱ? ቢዮንድ ዘ ጌትስ ኦፍ ሆም ነው የሚለው እና በአማርኛ መጻፍ ፈልጋለሁ። በነገራችን ላይ ግን ያው የቀለለኝ የነበረው በዚህኛው ነው። በጣም ከባድ ነው አማርኛ ታይፕ ማድረግ እና ግን ለእኔ እችላለሁኝ። በእርግጥ ግን ጊዜ ይፈጃል እንጂ እጽፈዋለሁ። አሁን ስለዳንኩኝ በጣም ነው ደስ የሚለኝ። የመጀመሪያ የኔ አንባቢ እንዲሆን የምፈልገው የሀገሬ ሕዝብ ነው። በጣም ነው የምወደው ኢትዮጵያን እና በዚህ የተነሳ እጽፋለሁ ብያለሁ ከእግዚአብሔር ጋር። ያው በጣም ብዙዎች በጉጉት ይጠብቁታል። አሁንም ከአማዞን ላይም ገዝተው ማንበብ ይችላሉ። እስቲ ባለቤትህ የጻፈችውን መጽሐፍ ሰዎች እንዲያነቡት አስተዋውቅላት። Yes, lovely book because አዎ አስደናቂ መጽሐፍ። ምክንያቱም ይሄ ተሰጥኦ እንዳላት አላውቅም ነበረ፣ ግን ቀደም ብላ ስትነግረኝ አስታውሳለሁ። ልጅ እያለች ብዙ መጽሐፎች ታነብ እንደነበር እና መጨረሻዎቹም አይመቿትም ነበር። ደስተኛ ፍጻሜ ያለው እንዲሆን እና ሁልጊዜ መጨረሻዎቹን እንደምጽፍ ነገረችኝ the endings to make it happy endings. እና መጽሐፉን ሳነብ ልክ እንደ ፊልም ተጽፏል። ብዙ ምስላዊ አገላለጽ ነበረው። ስለዚህ ትዕይንቶች እንዴት እንደምትገልጽና ስሜቶቿን፣ ስቃዩንና ፍቅሯን እንዴት መግለጽ እንደምትችል ሳይ በጣም ተገረምኩኝ። I was very surprised about how she describes the scenes and how she can describe feelings and hurt and love. Yeah. ፍጻሜው ደግሞ ያማረ ነበረ። አዎ ፍጻሜው በጣም ያምራል እንደ ሼክስፒር። She's writing her second book now. አሁን ሁለተኛ መጽሐፏን እየጻፈች ነው። ያንን ቀድሞውኑ አንብቤዋለሁ። ስለዚህ እኔ የመጀመሪያ አድናቂሽ ነኝ ማለት ነው። I'm your first fan. በጣም በጣም ነው ደስ የሚለው። ልጆችሽስ ወንዶቹ አነበቡ? የመጀመሪያ ልጃችሁስ ኮዲ ያነበበች? ይነበብላቸዋል። የሚገርመው ነገር እያነበብኩ ለምን አስረዳቸዋለሁ። ምክንያቱም ልጆችሽም ቢሆኑ አንደኛ ነገር ትምህርት ይሆናቸዋል። አሁን አድገዋል። በእርግጥ ትንሹ 14 ዓመቱ ነው፣ ግን ከእድሜው በላይ በጣም ትንሽ ንቁ ነው እና ብዙ በዝርዝር እንኳን ለዚህ ለትንሹ ባልነግረውም ለትልልቆቹ ግን አነብላቸዋለሁ። ልጄ ያው ታውቀዋለች ታሪኩን፣ ግን ቢሆንም አሁን ትልቅ ስለሆነች 28 ዓመቷ ስለሆነ ማታ ማታ አነብላት ነበር ሳይታተም በፊት ማለት ነው። እና ለሷም መዳኛ ነው። ለምን ያ ነገር ወደ በግልጽ ሲወጣ
ለሷም ምንድነው የሚባለው ትሩማችንን ፊት ለፊት መጋፈጥ አንዳንድ ጊዜ በጣም ጥሩ ነው፣ ግን በልባችን ውስጥ ከተቀመጠ መርዞ ነው ይገለናል። እውነት ነው። እና በመልካም ነው የተቀበሉት። ደስ ብሏቸዋል፣ ተወርተውብኛል፣ ደስ ብሏቸዋል። በቃ እኔም ደስ ብሎኛል እነሱ አጠገቤ ስለደገፉኝ። ስለ እውነት በእውነት እኛም በጣም ደስ ብሎናል። የሸገር ኢንፎ ሚዲያ ተከታታዮች ምናልባት ያንቺን የከዚህ ቀደም ቆይታ በሌላ ሚዲያ ላይ ያደረግሽውን ካላዩ ስለምንድን ነው እያወሩ ያሉት የሚለው ግራ እንዳይጋቡ እንግዲህ ካንቺ ጋር መለስ አድርገን ስላለፍሹ ለሌላውም ትምህርት እንዲሆን በተለይ ደግሞ የተወጋሹ መርፌ አይምሮ ታማሚ ነች በሚል የተወጋሹ መርፌ ያመጣብሽ ነገር ባለቤትሽን እስክታገኚ ድረስ በቃ አጋር ያስፈልገኛል ብለሽ አምነሽ እስክትወጪ ድረስ ያለው ምንድነው የሚለውን ከዚህ ቀጥሎ ለብቻ እናደርጋለን። ግን አሁን በአብሮነት ያላችሁበትን ለማጠናቀቅ እንደው በተለየ ይሄንን ማለት እፈልጋለሁ እምትል ከሆነ እስቲ እባክህ ለአንተ ቅድሚያ እድል ልስጥ። Yes, what I would like to say is that life trauma. እኔ መናገር የምፈልገው ነገር ቢኖር የህይወት ላይ የስሜት ቀውስ ወይም ትራውማ የሚለው ነው። አሁን እኔና ባለቤቴ የዩቲዩብ ቻናል ስላለን እሷ በኢንተርኔት ላይ መውጣት ከጀመረች ወዲህ በህብረተሰብ ውስጥ ተመሳሳይ ታሪክና የስሜት ቀውሶች ያጋጠማቸው ብዙ ሰዎች እንዳሉ ተረድታለች። A lot of people in the community who have similar stories, who have traumas. And a trauma is like a phobia. ትራውማ እንደ ፎቢያ ነው። ፎቢያ ካለብሽ ፎቢያውን መጋፈጥ ያስፈልጋል። ለምሳሌ የሸረሪት ፎቢያ ካለብሽ ያንን ሸረሪት በእጅ መያዝና መጋፈጥ ምርጡ መንገድ ነው። የስሜት ቀውስ ወይም ትራውማ እንደዚያ ነው ብዬ አስባለሁ። መጀመሪያ ወደ ታሪኩ ወደ ኋላ ተመልሰው አእምሮ ሊደመስሰው የሞከረውን ነገር መቆፈር ይኖርበታል። በተጨማሪም የተፈጠረውን ማስታወስ፣ ከዛ ከተቻለ ደግሞ መጻፍ። First, you have to go back in time, in history, and dig out what your brain has tried to erase. Remember what happened, and even if it's possible, write it down, because I think that's one thing that እሷም እንደዛው ነው ያደረገችው። ይህንን ያደረጉባት ለባሏና የባሏ ቤተሰቦች ሁሉንም ነገር የሚገልጽ ደብዳቤ ጻፈችላቸው። ወደ ታሪኩ ተመልሳ የተፈጠረውን ሁሉንም አንድ በአንድ ጻፈችላቸው። በዚህ መንገድ መፈወስ ይቻላል። ከዛም ተስፋንና ወደፊት መገንባት ውስጥ መግባት አለባቸው። እናም ይህ ለሁሉም ህብረተሰብ ተመሳሳይ ታሪክ ለሚሰቃዩት ለመፈወስ በጣም አስፈላጊው ነገር ይመስለኛል። And constructing your future, and I think this is the most important to heal for all of you in the community that are suffering similar stories. ለሰጣችሁኝ ጊዜ እጅግ በጣም ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። ደግመን ደግሞ በሌላ ፕሮግራም ካንተ ጋር እንገናኛለን። Yes, I would love to. Thank you. Thank you very much. And አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።